እና አስተዋውቅሻለሁኝ። ኦኬ አባዬ ደስ በደስታ አባዬ ያ እና በቃ አሁን የምናደርገው ልክ እንዳልኩ ማንኛውም ሰው ልክ በእኛ አይነት ተመሳሳይ የሆነ ሰው ካለ ችግር የለውም። ኤኒታይም ይምጡ፣ እኛ ሳፖርት እናደርጋችኋለን፣ ከጎናችሁ እንሆናለን። እሺ እየፈራ ላይቭ ላይ መውጣት ምናምን ብዙ አለ። ችግር የለም። እኛ እናወራችኋለን፣ እናናግራችኋለን ምናምን በውስጥና ጀስት ኮንፊደንስ ምናምን ሰጣችሁና ሚዲያ ላይ እናወጣችኋለን። ቲክቶክ እንዲከፍቱ እናደርጋለን። ሰው እንዲያውቃቸውና በቃ ፌመስ እንዲሆኑ እናደርጋችኋለን። ተረዳኛ? ልክ ነሽ። ኦኬ ጋይስ ታብታብ አድርጉላት። ሲጣማኝ አንቺ እንኳን ችግር የለውም፣ ግን እሱ በሕክምና ቢቀየር ጥሩ ነው። ወንድ የሚያወራው ችግር የለውም። እሱ መቀየር አይፈልግም። ሲጀመር እኮ አቡሽ አንተ መቀየር ትፈልጋለህ? ሊያስፈልግማ ነው። ለምን እንዴ? አይ አመት ባላ ዘና ተወልኝ ጋይስ፣ እናንተ ድምጻችሁን መቀየር ትፈልጋላችሁ? እስኪ ትፈልጋላችሁ? እሺ ሲፈልግ ጋይ ሲቀይር ምናምን የምትሉ እስኪ ዝም በሉ። ሀኒ የታለች? ጋይ ሀኒ ማናት? የታለች? እሺ ሜንሽን አድርጉልኝ። ማናት? ሰው አላወኳትም። ሀና ማነች? ሳራ እያልቀይርም የኔ እናት ኧረ አልቀይርም እንዳታስብ። ሀኒ አንድ ቁጥር ጻፊልኝ። ምን ብላ ጽፋ ነው? አንድ ቁጥር ጻፊ ሀኒ ምን ብላ ጽፋ ነው? እንደ ሁሉም ሰው እኮ ተባላባት። ጋይስ መጥፎ ሰውን ተባሉበት። ምን ያደርጋል? ማን የተሸነፈ አቡሽ ነው እንግዲህ አመት ነው። እሺ ወዳጄ ይለዋል። ጋይስ ቤቱን ፎሎ እያደረጋችሁ ነው። ፎሎ አድርጎ ጋይስ። ሜምበር ያልሆናችሁ ሜምበር አንዴ፣ ሁላችሁ ሜምበር 800 ምናምን ሰው አላችሁ። ሜምበሩ ነው አንዴ ዩቲዩብ የለሽም እንዴ? ሜምበሩ ነው አንዴ ሜምበር ጋይስ፣ ሁላችሁ ሜምበር ጋይስ። ከልብ ቅርጽ መልክቷል። ልኳል አንዴ ሜምበሩ ነው አንዴ ሜምበራችሁን አድሱት ጋይስ። ሁላችሁም አንዴ ሜምበር ጋይስ። ሁላችሁም ሜምበሩ ሁላችሁም አንዴ ሜምበር። ተስፋዬ ቴንክ ሌላ ሰው ሌላ ሜምበር ሌላ አንድ ሰው ሜምበር ጋይስ። ታንኪዩ እስከዳር አመሰግናለሁ። እሺ ጥያቄ ያለው ስለ እኔና ስለ አቡሽ ሊሆን ይችላል። ጥያቄ መጠየቅ የሚፈልግ በፍቅር ስድብ ምናምን ከሆነ ይቅርታ አድርጉልኝና አስወግዳችኋለሁ። ኦኬ እኔ እንደዚህ ስድብ ምናምን ነገር ከጀመራችሁኝ አስወጣችኋለሁ። ይቅርታ ኦኬ አለ። እሺ ቲጂ ጠይቁ
እሺ ምን ሰላም አለ ለያዝ ሰላም ማለት አቡሽ ይወጣል። እኔ በኮሜንት ነበር ጠይቅሽ የፈለኩት። አቡ ደህና ናችሁ? አለ ሰላም ነው አለ እግዚአብሔር ይመስገን። የኔ ጥያቄ ምንድነው ማለት እሺ ተፈጥሮ ነው ድምፁን እንበል። ለምንድነው ሁሉ ነገር አክቱ ምናምን ሁሉ ነገሩ እንደ ሴት ነው? ለምን ያስፈለገ? ካልደበረኝ ሶሪ። ኦኬ ቴንክ ዩ ሶ ማች። እናመሰግናለን። ሚዩት ታደርጊና መልሱ ይመለስልሻል። እሺ ውዴ። ኦኬ አቡሽ የኔ ላውራ ወይስ አንተ? እኔ ያውሪያ ኦኬ ይኸውልሽ አንዳንዴ ትዙ ምን እንደሆነ ታውቂያለሽ? ፈጣሪ እንደፈለገ አድርጎ መፍጠር ይችላል አይደለ? የሰማሽኝ ነው። ፈጣሪ እንደፈለገው አድርጎ የፈለገውን ነገር መፍጠር ይችላል፣ የፈለገውን ነገር ማድረግ ይችላል። ይህ ልጅ ደግሞ ኦልሬዲ አክቱ የሴት የሆነበት ምን ላይ ነው? እስኪ ቦታ ጠቆመኝ። ለምሳሌ ሲያውራ እዚህ ኮሜንት ላይ ራሱ ይናገሩ። ሲያውራ የሆነ ከንፈሩ እንደምንትን መረግ የሆነ ኮሜንት ነው አይደለም፣ የኮሜንት ነው አይደለም። የራስሽን አይዲያ ነው መናገር ያለብሽ፣ ሌላ ኮሜንት አይደለም። ኢትስ ኦኬ ገባኝ። ግን እኔ እንደማወራው ወይም ሌላ ሰው ተሰምቶት ከሆነ ኮሜንት ላይ የሆነ ነገር ይበሉ፣ ወይም አንዳንድ ቁጥር ይጻፉ፣ ወይም ደስ ያላቸውን። ግን እኔ ያየሁትን አንጻር ነው፣ እንደ እህትነት ነው፣ ወይም እንዳስደብራችሁ ፈልጌ አይደለም። በርግጥ ያ ለምንድን ነው እንደዚህ ከንፈሩ ምናምን አይደለም። ያ እንደዛ ልትያልሽኝ በዛ መንገድ የኔ እናት ገባሽ? ይሄ እንደ ሴት እንደዚህ ምናምን እንደዚህ አላልኩም እኔ። አይ እኔ ግን የሆነ ነገር ያስደብረሽ ፈልጌ አይደለም። አሁንም ወይም ሶሪ መጀመሪያም እኮ ሶሪ ብያለሁ። የሚያስደብራችሁ ከሆነ አይደብረኝም። በቃ አቡሽ ቢሪላክስ ኦኬ። ሌላ ጥያቄ አለሽ? አይ የለኝም። በቃ ትንሽ እንትን ስላለኝ ነው ሀቡዬ። ኧረ ችግር የለውም። ኦኬ እሺ፣ አመሰግናለሁ። ኦኬ ማይሽ ባይ። ኦኬ ባይ። ኦኬ the Lucy woman. Hello. The lucky woman. I'm sorry, not the Lucy woman. The lucky woman. Sorry. Okay, hi ብያለሁ። እኔ ምንም I don't have any question። ምንም አይነት ጥያቄ የለኝም። ግን እንትን ለማለት ማለት ይሄ ናቹራል ነው። አንዳንድ ሴቶች ሲፈጠሩ በተፈጥሮ ላይክ እንዳንቺ ማለት ነው አቡዬ የወንድ ሆርሞን በዝቶባቸው ይፈጠራሉ። አንዳንድ ሴቶች ደግሞ ወንዶች ደግሞ የሴት ሆርሞን በዝቶባቸው ይፈጠራል። ይሄ ዚስ ኖርማል በጣም ብዙ አለ። እኛ በምንኖርባት እኔ አሜሪካ ነው የምኖረው። በጣም ብዙ ኖርማል ነው ማለት በጣም ኖርማል ነው። አንዳንዱ ወንዶች በጣም ጡታቸው አድጎ ምናምን የሴት ሆርሞን በዝቶባቸው ማለት ነው ጡታቸው አድጎ ምናምን ወንዶች ናቸው። ግን እንደዚህ ጡታቸው አድጎ ድምጻቸው ደግሞ እንደ ወንድማችን እንደዚህ እንትን ተቀይሮ ምናምን ይፈጠራሉ። ግን ሶሉሽን አለው። አሁን ወንድሜ በቀደም ራሱ የሆነ ቪዲዮ አይቼ ጽፌለታለሁ። ላይክ እንደዚህ ሞክረሃል ወይ ምናምን ብዬ ማለት ነው። ይሄ ሞክሯል ወይ በመድኃኒት መስተካከል ይችላል። ትሪትመንት አለ፣ እንደገና ደግሞ መድኃኒት አለ። የምታውቋት ከሆነ እዚህ ላላ የምትባለው ዩኬ የምትኖር ወንድ ነበረች እና ወደ ሴት ጾታዋን ለመቀየር ይሄኛውን ድምጿን ማለት ነው ወፍራሙ ድምጿን ወደ ሴት ለማምጣት ትሪት የተደረገች መድኃኒት ምናምን እየተወሰደች አሁን ወደ እንትን መታለች፣ ወደ ሴት ማለት ነው ወደምትፈልገው። እና ወንድሜ አሁን ናቹራል መሆኑ አይ አንደርስታንድ። ሰዎች ምን ይላሉ ምናምን እዚህ ጋር ምንም አይነት አስተያየት መስጠት አልፈልግም። ለምን የእኛን ሰው አይ አንደርስታንድ እንትን እረዳዋለሁ። አፍሪካ ነው የምንኖረው። የእኛ ካልቸር ደግሞ በጣም ከባድ ነው። ካልቸራችን በጣም ከባድ ነው። እውነት ለመናገር በጣም ያስጠላል ምናምን። ግን እኔ እረዳሃለሁ እዚህም ከመቆየት አንጻር እዚህም ከማየው ነገር። ግን እንደዚህ አይነት ነገር ሞክረሃለሁ ወይ ወንድሜ? ሞክረሃል? እንደዚህ በሕክምና አንተን ካረበተ ግን ደግሞ አሁን ማለት ነው አንቺ የጠቀስሽው ማለት ነው ምን መሰለሽ፣ ይሄ ያ በትራንስጀንደር ነው እነዛ የሄዱት። እኔ ደግሞ በፍጹም ማለት ነው ላደርገው አልችልም። ያንን በፍጹም እምነቴም የማይፈቅደው ኖ ተረድቻለሁ እኮ ኖ አባቴ። እኔ አሁን እንደነሱ ሁን እያልኩ ሳይሆን የኔ ወንድም ግን እንደዚህ ሆኖ አሁን እኔ የቅርቤ ሰው ናቹራሊ ጡት ነበረው ገብቶካል። በጣም ትልቅ ጡት ማለት ነው እንደ ሴት ናቹራሊ። ወንድ ነው ልጁ ግን እንደ ሴት ማለት ነው። እና ድምፁም
ትንሽ እንደዚህ ወደ ሴት ይወስደዋል እና ምን አደረገ? ጡቱን ኦፕሬሽን አድርጎ አወጣው። ሆርሞኑ እንዳያድግ ወረድ ያደረጉት ድምፁንም አስተካከሉለት። ገብቶ መድኃኒት እየወሰደ ምናምን ማለት ነው። አሁን የኔ ቮይስ ብቻ ነው ሌላ አዘር ችግር የለብኝም። እሱ ደግሞ ኔክስት አላውቅም እንግዲህ ፈጣሪ የሚያደርገውንና ግን አንተ ረብሾካል ማለት ረብሾኛል፣ ኮምፎርት አልሰጠኝም ለመኖር ብሎ አይ በፊት ላይ ነበረ። አሁን ላይ ምንም የረበሸኝ ነገር የለም። በቃ አንተ ካረበሸክ የኔ ወንድም፣ አንተ የማይረብሽ ከሆነ ቤተሰብ ደግሞ ፈርስት ፋሚሊ ነው አይደለ? ቤተሰብ ደግሞ አክሴፕት ካደረገ ሌላው ነገር ማለት ነው ቀሪ ነው። ሌላው ሰው ቀሪ ነው፣ ሲገባው ይገባዋል። ገብቶ ጋር አሁን እዚህ ጋር ከፈጣሪ ጋር ነው ግብ ግብ እየፈጠረ ያለው። ለምን ፈጣሪ እንደዚህ ፈጠረት ነው። እግዚአብሔር ደግሞ በስራው ወይም አላህ በስራው ደግሞ ትክክል ነው። ፈጣሪ መሀንዲሱ ሁሉ ጊዜም ትክክል ነው። ገብቶ ጋር አጭርም አርጎ ወፍራምም አርጎ ከአፍንጫ ጎራዳም አፍንጫም ሰልካካም ድምፅህንም እንደፈለገ አርጎ መፍጠር የሚችለው እግዚአብሔር ብቻ ነው ወይ አላህ ብቻ ነው። ሌላ ሰው ልጅ ማስተካከል የሚችለው ሰው ልጅ በራሱ ላይ ማድረግ የሚችለው ነገር የለም። እና በርታ፣ የእውነት ነው የምልህ በርታ። እግዚአብሔር አምላክ ያበርታ በምችለው ነገር። እኔ እንደዚህ እዚህ ላይ ጌም ምናምን መስጠት እንትን አለንም፣ ግን የሆነ የስራ አይዲያ ምናምን የሆነ ነገር ካለ በውስጥ ኮንታክት አድርገኝ። የሆነ ማድረግ የምችለው ነገር ካለ አይሰፖርት ይወስ ፎሎ አድርገኝ፣ አወራሻለሁ በውስጥ። አንቺም እግዚአብሔር አምላክ ያበርታሽ። ጠንካራ ሴት ነሽ። ቱ ቢ ኦነስት በፊት ጀምሬ ነው ማየሽ የምከታተልሽ። ምናምን ቤትሽ ገብቼ አላውቅም፣ ግን እከታተልሻለሁ የእውነትሽ። እና በርቱ፣ ማንንም አትስሙ። ላይፍ ሾርት ነት ማለት የምትኖሩት ለራሳችሁ ነው። አንድ ጊዜ ነው የምትኖሩት። ራሳችሁን አክሴፕት አድርጋችሁ ከኖራችሁ ሌላው ትርፍ ነው። እሺ ኦኬ፣ ታንኪ ሶ ማች፣ እናመሰግናለን። ተባረኩ። ኦኬ ኔክስት ማን ነው? ማን ነበር ስሙ? አፍቃሪው አውራ፣ ተልተል አውራ። ሰላም ናችሁ? አለን፣ አማን ነው አልሐምዱሊላህ። ነገር ለምሳሌ አንድ እዚህ ኮማቾቹም 900 ምናምን ሰው አላችሁ ፈጥረው ምንድን ነው ፈጣሪ ነኝ አላችሁ እናንተ። ራሱ አሁን ራሱ መቀየር ይችላል እናንተን ድምፅ። ይሄ እኮ ቀላል ነው። ለምሳሌ አሁን ዱዳ አድርጎ የሚፈጥረው ሰው አለ በተፈጥሮ። ስንት ሰው አለ፣ ስንት አይነት ሰው አለ። ስለዚህ እናንተ ደግሞ እንዳትሽማቀቁ። ወይ ቀላል ነገር ነው። ፈጣሪን ረሱት እኮ ምድር ላይ የኖረ ሰው ወላሂ ፈጣሪን ረሳው። ወላሂ በራሳችሁ ፈልጋችሁ ያመጣችሁት አይደለም። ፈጣሪ ነው የፈጠረው። በፍጹም ደግሞ ለመቀየርም እንዳትሞክሩ። እንደኔ ከሆነ ፈጣሪ ያለፈ ለምሳሌ ያለ ምክንያት አንድን ነገር አያደርግም። ስለዚህ ፈጣሪ ነኝ አለ ሰው ሁሉ እኮ ለምሳሌ ፈልጎ አይደለም እንትን የሚያደርገው። ወላሂ ላዚም አሁን ብዙ ሰው አለ። አሁን ዱዳ ሰው አለ፣ ስንት ሰው አለ፣ ስንት አይነት ሰው አለ በዚህ ምድር ላይ ማለት ነው። ስለዚህ አሁን እኔ ለምሳሌ እንደዚህ ቀይሩ በሕክምና ምናምን ሲሏቸው ነው መጀመሪያ እኔ ዝም ብዬ ነበር፣ ለማግባት ፈልጌም አልነበረም። ስለዚህ በሕክምና ለምን ይቀይራሉ? ለምሳሌ ተፈጥሮ ነው። ለምሳሌ ይሄ እኮ ተፈጥሮ ስለሆነ ፈጣሪ ያለ ምክንያት አንድን ነገር አያደርግም። ስለዚህ አትሸማቀቁ። ለመቀየር ከፈለጋችሁ በራሳችሁ ጊዜ እንትን ስለ ሰው ከሆነ ደግሞ ምንም ነገር አትጨነቁ። ሰው ምንድን ነው? ሰው ነው የፈጠራችሁ፣ ፈጣሪ ነው ፈጠራችሁ። ያለ ምክንያት ምንም ነገር ያለ ምክንያት አያደርግም ፈጣሪ በተፈጥሮ። ይሄን ለመናገር ነው። ታንኪ ሶ ማች፣ እናመሰግናለን። ታንኪ ዩ። ኦኬ ሌላ ኔክስት አለ ጋይስ። ታብታብ እና ኮፕሊንክ እያደረጋችሁ ቤቱን ፎሎ አድርጉ። ተልተሉ ጋይስ፣ ሁላችሁም ፎሎ አድርጉ። ቤቱን ሁላችሁም ፎሎ አድርጉ ጋይስ። ሁላችሁም አስገባለሁ። ኦኬ ለሀሳብ ከሆነ የሆነ ግቢ ፎሎ እያደረጋችሁ ቤቱን ጋይስ። ሁላችሁም ሀሳብ አስተያየት ካላችሁ ደግሞ እናስገባችኋለን። ሌትስ ጎ። ሁላችሁም ፎሎ አድርጉ። ሁላችሁም ቤቱን ፎሎ አድርጉ። እሺ ማን ነው? ማናሄል ነው። ሰላም ይሰማል? አረ ድምፅ የለም። ፎሎ ጋይስ ቶሎ ብሎ አቡሽን ፎሎ አድርጉት። አንድ ሺህ ሙሉት ጋይስ። 845 ደርሷል። አታውሪም እንዴ እህቴ? ድምፅ የላትም መሰለኝ። ሌላ ሲያስገቢ ኦኬ ሌላ አለ ሀሳብ ያለው ለኔና ባቡሽ መካከል ሀሳብ ያለው አለ?
ትንሽ ቀርቷል። ሸበካ አለሳሽ እሱ እንቀይራለን ብሎ እና ሲፈን እንዲ ለምን ምን ትሰራለች? ከታች ና የተቀምጥ ጊዜ ሲፈን ና ግቢ። ሲፈናችን የብቻችን። በዚህ አጋጣሚ ሲፈን ማለት እንግዲህ እህታችን ናት። ተዋወቋት። በጣም ሲፈን ታውቃታለህ? አራቦች ሄሎ ሲፈን አላውቃትም። ሰላም ሰላም ብያለሁ ሁለታችንም። ብቴ ሰላም አቡዬ፣ እንዴት ነሽ የኔ ማር? እንዴት አደርሽ? እንዴት ዋልሽ ነው? እንዴት አደርሽ? ምግብ ቆየሽ እኮ ላይፍ ላይ ራሱ ምግብ እሺ፣ ውዴት ትወጃለሽ? ያ ውጪና ባይሆን እረፍት አድርገሽ ብትመለሽ ይሻላል። ምግብሽን በልተሽ እሺ፣ ጸሎትሽን አድርገሽ የኔ ውድ እሺ። ከምንም ነገር በላይ ደግሞ የሚያግዝሽ ጸሎትሽ ነው። በእምነትሽ ዱዓሽን አድርጊ እሺ ውዴ። እና ወንድማችን ደግሞ በርታ፣ ጠንክር። ምንም ነገር ሰው ምንም የሚሰጣችሁ ኮሜንት የምታነቡት ኮሜንት ምንም እናንተ ኮንፊደንሳችሁን ሊያሳጣችሁ አይገባም። ይሄ የእግዚአብሔር ስራ ነው። እግዚአብሔር የፈጠረው ነው። ስለዚህ እሱ የፈጠረውን ደግሞ እሱ ነው እንጂ የሆነ ነገር ማድረግ የሚችለው ሰው የትኛውም ጥበበኛ የትኛውም ዶክተር ቢያደርገው ሌላ መዘዝ ነው የሚያመጣው። ስለዚህ በምንም ነገር ሀሳባችሁን አታወላውሉ። ወደፊት ብቻ ነው የሰው የማና በአሁን ጊዜ ምንም ነገር ብታደርግ ሰው ልክ ነህ ትክክል ነው የሚል ነገር የለም። ስለዚህ ኮንፊደንሳችሁን ሊያሳጣችሁ አይገባም። ሀቡዬ አንቺም ጠንክሪ፣ በርቺ። ምንም ወደኋላ የለም፣ ወደፊት ነው። እሺ የኔ ማር፣ እግዚአብሔር ደግሞ እናትሽን ሙሉ ጤናቸውን አፊያቸውን ይመልስልሽ። እሺ የኔ ውድ እና በሰላም ያሰብሽውን ነገር ሁሉ የልብሽን መሻት ሁሉ እግዚአብሔር ይፈጽምልሽ። አቡሻ ደግሞ መልካም በዓል፣ እንኳን አደረሰ ከነ ቤተሰብህ መልካም በዓል ብያለሁ። እና በውስጥ ሀይ ብዬሻለሁ። የትላንቱን ነገር ዛሬ አመቻቻለሁ፣ መልሽልኝ። እሺ አቡዬ። እሺ እኔ ውድ ጽፌልሻለሁ፣ ሀይ ብዬሻለሁ በውስጥም። እሺ ማሬ። እሺ እኔ ውድ ቁጥር አስቀምጭልኝ። እሺ በውስጥ በዋትሳፕ ላይ ልሻለሁ። እና መልካም በዓል አቡሻ። እና ወደፊት ነው እሺ። ምንም ነገር የማንም ሀሳብ ሊሰብራችሁ እንትን ሊላችሁ አይገባም። በቃ የማንም እናንተ ለራሳችሁ የተፈጠራችሁበት አላማ አለው። እግዚአብሔር አንድን ነገር ያለ አላማ ያለ ምክንያት አይፈጥርም። ሁላችንም ሲፈጥረን ማለት ነው አንድ አላማ አለው። ስለዚህ የማንም ኮሜንት ሊሰብራችሁ ሊያሸማቅቃችሁ አይገባም። ምክንያቱም ሰው ብዙ ነገር እንደ መልካችን፣ አስተሳሰባችን፣ አመለካከታችን ስለሚለያይ የሁሉንም ነገር የሁሉም መልስ እሰጣለሁ አይገባም። ስለዚህ ጠንካራ ሆኑ፣ በርቱ፣ ብዙ መልካም በዓል። አመሰግናለሁ። መልካም በዓል ሲፉዬ። አሜን። የአንቺም ጠንክሪ፣ በርቺ፣ ምግብሽን ቢ፣ ስገጂ፣ ጸልይ። እሺ እሺ። እኔ ወደ አመሰግናለሁ። መልካም ቀን። ጋይስ ታብታብ አድርጉላት፣ ታብታብ አድርጉላት። እንደ ጥያቄ መጠየቅ መፈልገው ለእናንተ አይደለም። ጥያቄ ምናልባት ታች ላይ ወይ አንቺ የምታውቂ ከሆነ እንድትመልሽልኝ ነው። እሺ ወንድሜ ከመጣ 6 ወሩ ነው አትይም? እና የቀማ ሁሉ ነገር ተሰርቶለታል። ግን አመመው ማለት ነው። አመመውና ዱባይ ሆስፒታል ገባ። ከዛ በሳምንት አስተኞት 5000 ድርሃም ከፈልን። ከዛ ምን አሉት 18000 ድርሃም ነው የሚመጣብህ እና ትከፍላለክ አሉት። እና እንትን ምንድነው አይዲክን፣ ፓስፖርትህን፣ የባንክ አካውንት የምሰራበት ካምፓኒ እሱን አስተካክለክ ናና እንትን በል አሉት ማለት ነው። መተክ ፎርም ትሞላለክ ምናምን አሉት። ከዛ ያንን ደግሞ ከዚህ የበለጠ መክፈል ስለማንችል ችግር የለውም እንዳትሄዱና እንዳታስፈርሙ በኋላ ያስከፍሏችኋል አሉ። አሁን ምናልባት ደግሞ ችግር ቢያመጣበት ብዬ ፈራው እና ይህ የሚያውቅ ሰው ካለ
ይሄን ነገር ማን እንደሆነ ታውቂያለሽ? የምትጠይቂው በውስጥ አውሪኝና እኔ ቁጥር ሰጥሻለሁ። ታሜን ታውቂዋለሽ? አዎ ለታሜ ትደውይለታለሽ? አውርቼው አላውቅም፣ ግን ችግር የለውም ብደውልለት ይመልስልኛል። ችግር የለውም አውሪው። ቁጥሩ አለሽ? ቁጥሩ የለኝም። ኧረ ዝም ብዬ ፎሎ አድርጌው ነው የምከተለው። ኧረ በቃ ገስት ላይቭ ላይ ስለሚገባ ግቢና ጠይቂው። ምንም እንዳፈሪ እንዴ። እሱ ያለ መረጃ ምን ማድረግ እንዳለብሽ ይሰጥሻል። እሺ ካለ ቁጥሩን ላኪልኝና ቀጥላለሁ ብሎኛል። ኦኬ እሺ ልክልሻል። በውስጥ የታሜን ቁጥር ፈልጋለሁ ብለሽ በውስጥ ጻፊልኝ። እሺ ፎሎ አድርጊኝ በእናትሽ። በኋላ ታነሺዋለሽ። ኧረ ችግር የለውም ይመጣልኛል፣ አታስቢ። እኔ ስክሪንሾት አንስቻለሁ፣ እልክልሻለሁ እንደወጣው። እሺ አመሰግናለሁ። እና ሰላሙን እንኳን ኦኬ እሺ ጋይስ ታብታብ አድርጉ። አቡሽዬም ፎሎ አድርጉት። አቡሻችን የብቻችን ይላል። ሌትስ ጎ። ኦኬ ጋይስ ሌላ ጥያቄ ያለው ካለ ሳትበይ ነው እንደ ገባሽው አንቺ? ኧረ ምንሽ እንዴ መላ ምናምን ስላልነበረኝ እባክህ አሁን የሸቀልኩት አሁን እጄ ልበላ ነው። ኧረ እባክሽ ኧረ መብላትም አለብሽ እንዴ። ምን እያልሽ ነው? አሁን በቃ እንትን ልል እኮ ነው ታዲያ። በቃ ይሆናል አይደል? ላፍ አድርጌልሽ ምናምን የሆነ ነገር እበላለሁ። ደስ ክፈቱ። ለምንድን ነው ነይ ግቢና አውሪ። እንዲያን ቻሌንጅ የሚለውን አስገቢው እስኪ። ምንድን ነው የሚለው? እንዲያን ቻሌንጅ ያ አንድ ቁጥር እየጻፈ ነው። ምን ነው አንተ እንደኛ ትችላለህ እንዴ? ኖ ነማስቴ ሶሪ ነማስቴ በአማርኛ አውራ እባክህ። ያቦኩ ኢትዮጵያዊ ነው እባክሽ። አውቀዋለሁ። እንዴት ናችሁ? አቡ አሁን ነው እንዴ? ጭራሽ ደግሞ ውርት ይዛል እንዴ? አይደብርም? ምን እናድርግ? ኑሮ ነው እኮ የኢትዮጵያ ኑሮ። እሺ እንዴት ነህ እባክህ? አለን። ሰላም ነው አለን። ምን ኑሮ እንዴት ነው? ኑሮ እንዴት ነው? አሪፍ ነው። አይ ህዝቡ ተመችቶናል፣ አሪፍ ጥምረት ነው እያለ ነው። ለዛ እኮ ነው የህዝቡን ድምፅ ይዤ ነው የመጣሁት። ከማን ጋር ከማን ጋር? እሱን ሰፖርት እያደረግሽው ህዝቡ ሰማዩ መሬት ሆነብን፣ መሬቱ ሰማይ ሆነብን እያለ ነው። እና እንቀያይረው። እንዴት አለ እንቀያይረው ታዲያ። እና ስራ አልጀመርሽም? አልጀመርኩም እባክህ። ለመረሻው ነው የኢትዮጵያ ምናምን ልገባ እችላለሁ። ኧረ ተይ ይቅረብሽ። ማለት እዛ አልተመቸሽም? ምንም ስራ ምናምን ማግኘት አልተቻለም? ኧረ እንዴ አሁን እኮ ኦልሬዲ እኮ ያው 8 ወር ምናምን አለፈኝ እኮ 9ኛ ወሬ። ኦኬ እሱ ከባድ ነው ግን የሆነ ላይፍ ላይ ምናምን ብትሞክሪ ዩቲዩብ ምናምን በከፍቻ አልፍ እኮ ነው። ኧረ በእናትህ ከሆነ ቦታ ሱቅ ምናምን ልገባ ሲሄድ ምናምን እየጠቆሙብኝ በእናትህ ችግር ይላሉ። ኦኬ ኖርማል የመኖሪያ ፈቃዱ የለሽ? አዎ የመኖሪያ ፈቃድ ቢኖረኝ ኖሮ ከማንም ሰው ጋር ችግር የለብኝም ነበር እኮ። በቃ ዝም ብለሽ እንደ አቢባ ህዝቡን አስታርቂ ላይቭ ላይ ምናምን ጊፍት ምናምን። ኧረ በመድኃኒት ጭራሽ ሀበሻ ላስታርቅ። ኧረ ፍታ። እና ካዲያ ምን አሰብሽ ወደ ኢትዮጵያ መምጣት? ኧረ በቃ የኢትዮጵያ ምናምን ይሻለኛል። በእናትህ እዛው ሌላ ሀገር እሞክራለሁ። ኦኬ አቡሽ እስካዲያ ያን ያለው አቡሽ የት አካባቢ ነው ኢትዮጵያ ውስጥ? አይ አካባቢ አዲስ አበባ ነው። ኦኬ አያርፍ ነው። እና እሱ ስራ እየሰራ አይደለም ነው? አይ እሱ እንኳን ስራ ምናምን የሆነች ልጅ እንትን እለዋለሁ ምናምን ብላለች። እስኪ እናንተም ካስገባችሁ ደስ ይለናል። አዎ ኧረ ችግር የለውም። እዚህ እኮ ከባድ ነው። ሰው አክሴፕት አያደርግም እንደ አይነት ነገር ለምን እንደሆነ አላውቅም።
እስኪ ለማንኛውም አንተም ደግሞ ስራ ምናምን ካገኘለት አዋረው በውስጥሽ ፎሎ ተደራረጉ ነው። ኧረ ምንም ችግር የለው አባቴ እንሞክራለን። እሺ እናመሰግናለን። እሺ ኦኬ ጋይስ ማን ነው የልጅ አንዳንድ ቁጥር የሚጽፉ? ግራ ገባኝ እኮ። ና ግባ ምሽን ና እንዴት ናችሁ? ምርጥ ምርጦች አለን። ቢስ ነው ያራዳልች አሉልሽ። የኔ እናት እንዴት ነሽ? አለው በጣም ነው የምትመቹኝ እኮ። ለዛ እኮ ነው እኮ ሁለታችሁ። እናመሰግናለን። እንዴት ናችሁ ታዲያ? ምርጥ ምርጥ የሀገሬ አራዳ ልጆች እኛ ሸገር የሸገር ልጆች የእናንተ ድምፅ ነን። እንዳታስቡ ጭንቅ እንዳይላችሁ። እሺ እናመሰግናለን። የት ነው ያለሽው ግን? እኔ እዚህ ዱባይ ነው ያለሁት። ዱባይ። እሱስ የት ነው ያለው? ያን ያለሽው ብራዘሬ? አዲስ አበባ። ጭራሽ ሸገር ላይ ተቀምጠሽ ነው እንዴ? እና ጭንቅ እንዳይልሽ ሸገር ላይ ባቴነች ቴንኪ እስቴድ ብራዘሬ። በተለይ አንቺ የሌለ ነው ተመችኛቲ ማረዳሪ። ቴንኪ ሶ ማች አባይ። እና በተረፈ ሁሉ አማን ነው አለን፣ ሁሉ ሰላም ነው አለን። አማን ነው። ወደ ሀገር እመለሳለሁ እያልሽ ነበር። ምንድን ነው አላችሁ? እንዴት ነህ እባክህ? አለን። ይሄን ልጅ ፈልገዋለሁ። እኔም እፈልጋለሁ። ትናንት ስትፈለግ ጠፋክ። ኧረ እኔ ነበርኩኝ። ትናንትና ተፈልገ ነበረ። የለህም። ኦንላይን አልነበረም። አሀ ነው እንዴ? አቡዬ እንዴት ነሽ? አለሁልህ ወንድምየው። እንዴት ነህልኝ? አለሁ 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 አለሁ። ብርድ አለ ከእናንተ ጋር? በቃ በኋላ ገባለሁ፣ እናወራለን። ይመች። በቃ ችግር የለውም። እኔ አቡሱን እንመጣለን ላይቭ ላይ። እሺ እኔ እና አቡሽ ላይቭ እንመጣለን። እኔ እና አቡሽ ላይቭ ላይ እንመጣለን። አብሽር አብሽር። አቡ እንትን አመት በዓል እንዴት ልታሳልፍ ነው? ያው እንግዲህ በተገኘው ነው። ምን ለአመት በዓል ምን ላድርግልህ? ኧረ የእኔ አባት አትቸገር፣ ችግር የለውም። ዶሮ ምናምን ተገዝቷል? አዎ ተገዝቷል ተገዝቷል። አይ ያው የደንቡን አለ ከጎን መሆን ምናምን አለው የሚባል ነገር የወንድም ነገር። ሀብታም ሆኜ አይደለም ግን ደስ ይለኛል እንደዚህ አሉ ይለምለው ለቤተሰቦቼ። አዎ የበግ ድምፅ እየተሰማኝ ነው። የበግ ድምፅ እየተሰማኝ ነው። ለአራት ነው ለአራት ነው። የበግ ድምፅ ሜ አለ አለው ምናምን ነው። ጭርጫ ታቀዛ እንዴ? በግ ቅርጫ ተጀመረ እንዴ? በግ ቅርጫ ተጀመረ እንዴ? ኢትዮጵያ ውስጥ እኮ ነው ያለ ነው። አንድ ቅርጫ ስንት ነው? አንድ ቅርጫ 2,000 ብር፣ 1,000 ብር። ዶሮም ይጀመራል፣ ዶሮ ይጀመራል። እስቲ የበጉን ቅርጫ ንገረኝ። ቅርጫ 5,000 ነው። አይ ውሸትህን ነው። ማርያምን እንዴ? ሲሪየስሊ በግ ተወዷል አባቴ፣ በግ ተወዷል። ዋው! እኛም ብርድ እያንገበገበን ነው። ጣጣ የለውም። በኋላ እስቲ ተገናኝተን በደንብ እናወራለን ስለ ቅርጫው። እሺ እሺ፣ እናወራለን። እሺ ሰላም ሰላም። እኮዬ እንዴት ነህ? ያቡ አዲስ ነገር አለኝ። እሺ እነግርሻለሁ። እሺ እሺ በቃ እኔም የሆኑ ስራዎች አሉኝ። ወደዛ እየሄድኩ ነው።
ሲጨርስ ምናምን አወጋሻለሁ። አሁን በአንቺ ጉዳይ ረጅም ሰዓት ነበረ ሳወራ የነበረው። አወራሻለሁ፣ እንገናኛለን አቡዬ። ኧረ ችግር የለውም። በቃ ራስን ጠብቅ። ስማ፣ እሺ እሺ፣ ደውልሻለሁ። ስማ እንትን እህትየው ስትመጣ ተቀበላት። እሺ አንዴ በደንብ ነው ማስተናግዳት። ይኸውልህ ከአናትክ ላይ አልወርድም። የሚፈለገውን ነገር ነው ያደርጋለሁ። ኦልሞስት መኪና አለ፣ ሁሉ ነገር አለው፣ ሁሉ ነገር ሬዲ ነው። የእኔ ሰዎች ይመጣሉ እዛ። አንተ ደግሞ ተንከባክበክ ምናምን አብራችሁ ዲላ ትሄዳላችሁ። እንሄዳለን። እሺ ይመችክ። በቃ እሺ ዋ በሉልኝ ምናምን አለው። 3 ሰዓት ምናምን በኋላ ከዚህ ስትወጡ አለው እንገናኛለን፣ እንገባለን። በቃ እሺ ነው አባት። መልካም ጊዜ ነው። እሺ እሺ እሺ። አሁን ልጅ እንደዚህ አይነት ሰው ማለት ምንድን ነው? ዝርያቸው እየጠፉ ካሉ የአራዳ ልጆች ይሄ የመጀመሪያው እንዴ። አንተ ቤኮ አቡሽ ቤኮ እኮ ለማዙካ ዶሮ ምናምን ገዝቶላት ከዛ ባኮንታ ብር ገብቶልህ ምናምን ይሄ ምናምን አላለችኝም። አንዴ መቼ ምን ይደረጋል? እድሜውን ያብዛልን አባቴ። የማቱ ሳላን እድሜ ይስጠው። ምን አባቱ ከልክ አልፎ አሜን አሜን ይኖርበት።